ሁሉም ነገር ህልምን የሆነበት። ሁላችንም በሳብዬ መምጣት እንደሰት፣ እሱ ግን እስካሁን እውነቱን መቀበል ከብዶታል። ወንድሜ አንቺን ለማግኘት በጣም ነበር የለፋሁት። እኔ በምለፋው ልክ አንቺ ትሸሽኛለሽ። የምትሸሽበትን ምክንያት አለማወቄ በጣም ያስጨነቀኝ ነበር። ወዴት ነው? ወደ ክፍሌ። ምን ነው ፈለግሽ? ያመጣነውን ተጋግዘን እንስራ እንጂ። በዛ ላይ ቦታ ማዘጋጀትና ዲኮር መስራት አለብን። ዛሬ ልዩ ቀን ስለሆነ ልዩ አድርገን ነው የምናከብረው አይደል አብርሃም? አዎ ዛሬ በጣም ልዩ ቀን ነው። አብርሃም ዲናና ማርኮንን እጅ ከፍ እንዲያዛቸው አብርሃም ድንገት ያልጠበቀው ነገር ተከሰተ። የሚስቱ የማርደ ወንድም እዝራ ድንገት በራት ፕሮግራሙ ላይ ተገኘ። ማርኮንና ዲና ያላሰቡት ከባድ ችግር ገጠማቸው። የሰው ልጅ አሳደው እናግታለን ሲሉ የራሳቸው ልጆች በጠላታቸው እጅ ላይ ወድቀው ተገኙ። 1 ሚሊዮን ብሩን የተበደሩት ሲያሳድዳቸው ከነበረው እብድ ብለው ከሰየሙት ሰው መሆኑ ተረጋገጠ። ሸዋን ግዛው ማን እንደወዳጃቸው አስተዋወቃቸው። ማርኮን ያልጠበቀው ችግር ውስጥ ገብቷል። ማርኮን ወኪል ለማግኘት እየሄደ ነው። ወኪል ሊያገኘው ይችላል። ማርደ ህመሟን ደብቃ የመጨረሻ ደረጃ ላይ ቢደርስም አሁን ግን ወንድሟ መጥቶላታል። ወንድሟ እሱ በተንጣለለ ቤት እየኖረ የኔ እህት ይችን ኩሽና በምታክል ቤት ልትኖር አይገባትም እያለ ነው። ሙልጭን ውሃ በላው። ለዩ የማርዳ ወንድም የሆነውን እዝራን ፍቅር የያዛት ይመስላል። ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ቤተሰብ ለምታደርጉን ለምታበረታቱን ሁሉ ከልብ እናመሰግናለን። ማርኮን እና ዲና እንግዲህ 1 ሚሊዮን ብርና ካርታና ፕላን አለም ብለው ፏፍንትሽ ብለዋል። መሳሪያቸውን ባከበሩበት እለትም ሳይሆን ግማሽ ሰዓታት 1 ሙሉ ሰዓትን እንኳን የቆየ ደስታ ሳይኖራቸው ያልጠበቁት ችግር ማጥ ውስጥ ገብተው ተገኙ። ይህም የሆነው ምንድነው? ዲናን እንዴት እንደዚህ ታረጊያለሽ? አንቺ ያለሽ ብዬ አንቺ ያለሽበት ሁሉ ወንጀል ብቻ ነው። እንዴት ይሄን የሚያክል ችግር ውስጥ ታስገብኛለሽ ብሎ እንግዲህ ማርኮን ዲናን ጉሮሯን አንቆ ሊገላት ለትንሽ ተርፋለች። ዲናም እንዴት እንደዚህ ታረጋለህ? አንተስ ብዙ ጠላት ያለህ የጠላት ባለቤት ሁሉ አንተ እንጂ አይደለሁም። ምክንያቱም እንግዲህ ማን ብር እንደያዝንና ተመሳሳይ ሻንጣን አስቦ ቀይሮ የሚመጣው ይህ ሰው ያንተ ሰው መሆን አለበት እንጂማ እንዴት ነው አንድ ሌባ ስራዬ ብሎ እኛ ብር እንደያዝንና እንዳልያዝን አቆ የሚመጣው ብለዋል። በጭራሽ ትንኝ የምታክለው ልዩ መጀመር መጠርጠር አልቻሉም። እናም እንግዲህ በዚህን ጊዜ ማርኮን መጠራጠር ጀምሯል ማለት ነው። ምናልባት ወጊ እስቲ ለወጊ እንደውል ብሎ ለወጊ በደወለ ጊዜ ወጊ ስልክ እያነሳ አይደለም። ማርኮን ችግር ውስጥ ገብተናል፣ ወጊ ከርቶናል፣ ስልኩን እያነሳ አይደለም። ብሩን የሚያስቀይረው እሱ ነው የሚሆነው። ካርታና ፕላንም የለም፣ ብርም የለም፣ ጉድ ሆነናል፣ 1 ሚሊዮን ብር ነው እያለ ነው። ይሄን 1 ሚሊዮን ብር የገባሽበት ገብተሽ ካላመጣሽ በስተቀር አልቆልናል ብሏል። እንዴ ማርኮንን እንዴ ሲፈራ አይቼው አላውቅም ብትልም፣ አዎ እኔ ማርኮን ማንንም ምንንም አልፈራም፣ ግን ሸዋን ግዛውን አለማፍራት አይቻልም እያለ ነው። የሸዋን ግዛው ማን ይሆን? እንዴትስ አስፈሪ ቢሆን ነው በዚህ ልክ ማርኮንን የወንዶች ወንድ ነኝ የወንዶች ቁና የሚለውን በዚህ ልክ ያርበደበደውና ያንቀጠቀጠው ሸዋን ግዛው ማን ነው? ሸዋን ግዛው ግን ደግሞ ችግሩ ከሸዋን ግዛው ጎን ያለው ትልቁ ግዙፉ እብዲ ብለው የሰየሙት ሰው ነው። እስከዛሬ ድረስ ሲያሳድዳቸውና ሲያሯሩጣቸው የነበረው ሰው ድምፁን አጥፍቶ የጠፋላቸው ቢመስላቸውም የተረጋጋ እንቅልፋቸውን ሲደቁና አብርሃምን ሲያሳድዱ ሲያሳቅቁ ልጁን አግተው ቢኖሩም ቢከርሙም ግን ደግሞ እሱ በተዘዋዋሪ መንገድ የራሱን መሀል እጅ ላይ አስገብቷቸው ቁጭ አላለም። ጀግና ነው፣ የእውነት ጀግና። የወንዶች ቁና የወንዶች መለኪያ ትላላችሁ። ማርኮን ደግሞ የወንዶች ቃጤ ቁና ተቃጤ ሆኗል ነው የምላችሁ። እናም በዚህ ሁኔታ ላይ ያለው ማርኮን እንግዲህ ወጊ ስልኩን እያነሳ ባለመሆኑ በጣም ተረባብሸው ነበረ። ስለዚህ በዚሁ አጋጣሚ እንግዲህ የሸዋን ግዛው ስም እየተነሳና እየተርበተበቱ ባለበት ጊዜ ማን ቢደውል ጥሩ ነው? አቶ ሸዋን ግዛው
አቶ ሸዋንግዛው በደወለ ጊዜ ማርኮን በጭራሽ ይህን ስልክ አላነሳም አለ። እኔም እንደምንም እባክህን ሰው ይህን ስልክ እስካላነሳው ድረስ ምናልባት መፍትሄ አይመጣም፣ መፍትሄ የሚሆን ሌላ ችግር የሚሆን ይህን ስልክ አንስተህ መስማት ይኖርብናል ስለው ጊዜ እንግዲህ እውቀት ጥቅ ስለሆነ በዘለቀኝ ልክ ማርኮንን እንደምንም አግባብቸው ይህን ስልክ እንዲያነሳ አደረግነው እኔና ዲና ማለት ነው። ሸዋንግዛው ምን አለ መሰላችሁ? ሸዋንግዛውን እየጠበቃችሁ ልዩ ምን ገጥሟት ነበር ወደሚለው ስንሄድ ልዩ እንግዲህ በማታውቀው ሰው ታግታ ጫካ ለጫካ ወደምታረጀዋ እየሄደች ነበር። ይህ ሰው እንግዲህ ዲና ልዩ ግዴል ተብሎ የተላከው ሰው ልዩን እንዳያት በውበቷ ወድቆ ነበር። ስለዚህ መጀመሪያ የፍቅር ጊዜ ሳይኖረንማ አልገልሽም፣ ይሄን የመሰለው ውበት በከንቱ ላፈር አላረገውም፣ ትንሽ ከኔ ጋር የፍቅር ጊዜ ሊኖረን ይገባል እያለ እያሰበና እያንሰላሰለ ምራቁን እየዋጠ መንገዱን በቀጠለ ጊዜ ድንገት አንድ ወንድ ፊት ለፊቱ ግብዳ ወንድ ቆሞበታል። በዚህን ጊዜ እንግዲህ ልዩን ጀርባዋን ፍቅረኛ ነው ብላ እንድታምን በቢላው ስላሳመማት ፍቅረኛዬ ነው ወድጄና ፈቅጄ ነው ብላ ነበር። ግን ደግሞ ይሄን የተመለከተው እዝራ አይኗን አይቶ እባክህ አትተወኝ፣ እባክህ ለዚህ ጭራቅ ጫካ ውስጥ ጥለኸኝ አትሂድ የሚል መልእክት ያለው ስለሚመስል እይታዋ እዝራም እንግዲህ ሳይጨክንባት ይህንኑ ተመልክቶ ልዩን ለማዳን ወስኗል ማለት ነው። እልፍ ካለ በኋላ አገራማን ሄድም ብሎ ሁኔታውን ተመልክቶ ነበር። በቦክስ ሲዘርረውና ከዛም ረጋግጦ አፈር ድሜ ሲያስበላው ጭራሽ ሮጦ ነፍሱን አምልጧል። ልዩም በዚህ ሁኔታ አትርፏታል ማለት ነው። ልዩ ወገቡ አካባቢ ትንሽ ተጎድታ ስለነበረ እሱም ቀለል ያለ እርዳታ አድርጎላት ከተሻላት በኋላ አሁን ደህና ነሽ፣ ስለዚህ አሁንም ከዚህ ጫካ ውስጥ ውጭና ወደ ቤትሽ ሂጂ ብሎ ጥሏት ሄዷል ማለት ነው። ልዩ እንዳየችው ጀግንነቱም ይሁን ውበቱ የማረካት ትመስላለች። እናም ልቧ ቀጥ ሲል ይታወቅ ነበር። እኔም የቅርብ አማካሪ እንደምሆን መጠን ይህን ነገር በቅርብ እንዴት ተረዳሁት ማለት ነው። እዝራን እንዳየችው አይኗን ጥላለች። የኔ ሚስኪኑ ሙልጭልጭ ላሜ ቦራ ስንት ዋጋ ከፍሎና በማይገመተው ሰው ማርኮንን ተጋፍጦ የካርታና ፕላን የቤት ባለቤት የ1 ሚሊዮን ብር ባለቤት ቢያረገውም አብርሃምን ግን ደግሞ እሷ አይኗ ወደ እዝራ እያመዘነ ይመስላል። ወይ ሙልጭ ወይ ከናርዲ ሳይሆን ወይ ከልዩ እንዲሁ ተምሮጭጮ መቅረቱ የሱ ነገር ቢያሳዝነኝም ግን ደግሞ እንግዲህ ልዩ ያቺ ዝምተኛ የነበረችው ልዩ አመሰግናለሁ ስላተረፍከኝ፣ ህይወቴን አትርፈህልኛል፣ ውለታ አለብኝ፣ አንድ ቀን ውለታህን እከፍላለሁ ብትለውም ቀብራራውና ኩሩ እዝራ ግን ምንም አይነት ምላሽ ሳይሰጣት ወደኋላም ሳይመለከት ቀጥ ብሎ ጥሏት ሄዷል ማለት ነው። ልዩም በኩራቱ ተናዳና በስጭቷት እሷም እንግዲህ ወደ ማርዲያ ቤት መምጣቷን ቀጥላለች። ወደ ማርዲያ ቤት በመጣች ጊዜ ማርዲያ ምሳ ተዘጋጅታ መጣለሁ ስላለቻት እየጠበቀቻት ነበርና ማርዲያ ጋር እንግዲህ ከሰላምታ በኋላ ወግ ቀጥለዋል። ይህ ወግ ምንድነው? አቤል ልጁን ባገኘ ጊዜ ስሜቱ ምን ይመስል ነበር? ምንስ አለ? እንዴትስ ሆነ? እያለች ማርዲያ ስለ ልጇ አንዳንድ ነገሮችን ማጣራት ጀምራለች ማለት ነው። ልዩም እንግዲህ የአቤል ስሜት ከባድ ነበር፣ እስካሁን ድረስ አላመነም፣ በህልሙ እየመሰለው ነው ብላለች። እውነትም አብርሃም ልጁን አቅፏት እንኳን ተኝቶ አይኑን እያመነው አልነበረም። እናም እንግዲህ ይዘሽልኝ ብትመጪ ደግሞ ልጅን ባያት ብላ ነበር። በዚህም አስቤ ነበር፣ ግን በዚህ ሁኔታ ላይ ከአብርሃም እጅ ልዩም ማውጣት አይቻልም፣ እጅግ በጣም ከባድ ነው። አሁን ራሱ በስመመን ውስጥ ያለ ነው የሚመስለው፣ በጣም ያሳዝናል እያለቻት ደስ የሚል ጊዜ እያሳለፉ ነበር። አረ በወሬ ይዤሽ ምሳው ቀረ ብላ ማርዲያ የተዘጋጀውን ልዩ ምሳ ለልዩ ልታቀርብበት ተነሳችበት። ድንገት በራቸው ተንኳኩቷል ማለት ነው። ይህ በር በተንኳኳበት ቅጽበት ነበር ማርዲያ በሩን ለመክፈት ስትሄድ እንግዲህ በር ሲንኳኳ በሩን በከፈተች ጊዜ ያልጠበቀችው ነበር የነበረው። ይህም ማነው? ወንድሟ እዝራ ነበር። የማርዲያ ወንድም እዝራ እንግዲህ ከልጅነት ጀምሮ ያሳደገችው ታናሽ ወንድሟ ቢሆንም እዝራ ከሁሉም እህት ወንድሞቿ የተለየ ያለሷ የማይሆንለት በየሄደችበት እንደ ጥላ የሚከተላት እሷ ደግሞ ወንድሟን እንደያዝን ጠፋች ብሎ ብቻ ልቡን እንዲያሳምን መሞቷን እንዳያቅ እሷ ስትሳደድ እሱም ሲከተላት፣ አሁን ደግሞ እህታቸው ሰሎሜ ያለችበትን ቦታ ጠቁመው ያለችበት ድረስ መጥቷል ማለት ነው።
እናም እህቴ ጥፋቴ ምንድነው? በወደድኩሽ እኔ ስከተልሽ አንቺ እየራቅሽኝ፣ እኔ ስትከተልሽ አንቺ እየራቅሽኝ፣ ያው አሁንም ድረስ ተስፋ ሳልቆርጥ አንቺ የኔ ያለምነሽና በጭራሽ አልተቀመጥኩም። ይኸው ለመጨረሻ ጊዜ ደግሞ አገኘሁሽ። ጥፋቴ ምንድነው? በዚህ ልክ የምቀጭኝ መፈለጌ እያለ ነበር። ማርዳም እንግዲህ እኔማ ለአንተ ብዬ ነበር ቤተሰቤን ለመጠበቅ ቤተሰቤ እንደያዝን ለማድረግ ነበር ብላ ወንድሟን አቅፈዋለች። እንግዲህ ወንድሟም አጥብቆ የተለያዩ ጥያቄዎችን እየጠየቃት ይገኛል። እሷም እንግዲህ ውስጡን ለቄስ ብላለች። በውስጤ ያለው ነገር ቢቀርብ ይሻላል፣ ብቻ ግን ባለችው ጊዜ ደስተኛ ሆነን መኖር ይኖርብናል። እኔ አንተ አዝነህና ተከፍተህ ማየት አልፈልግም፣ ሁሌም እንዲፈገግ እያልክና እየሳቅ እንድትኖርልኝ ነው ብላለች። ወደ ቤት በዘለቀ ጊዜ ልዩ ነበረች። እንግዲህ ማርዳ የሚተዋወቁ ስላልመሰላት ልዩ ወንድሜ ነው እዝራ ወንድሜ ነው ተዋወቂው፣ ታናሽ ወንድሜ ነው፣ እንዲህ ስታዩ ግብድ የሆኑ ትልቅ ሰው መሰለሽ አይደል? አዝዬና አቅፌ ያሳደግኩት ወንድሜ ነው፣ እባክሽ ተዋወቂው ብላታለች። ሁለቱ ግን ተፋጠው ቀርተው ነበር። በተለይ ልዩ ፍጥጥ ብላ ምንም አይነት ምላሽ አልነበራትም። ልዩ ከማርዳ ወንድም እዝራ ላይ አይኗን መንቀላቅቷታል። እናም በዚህ ሁኔታ የተመለከተቻቸው ማርዳ ግራ ተጋብታለች። በቃ አሁን ምሳውን ላቅርብ ብላ ተነስታ ምሳውን አቅርባ እየበሉ ሳለ ወንድሟ እዝራ ልዩን ለማናገር የፈለገ ይመስላል። በዚህን ጊዜ እህቴን ተጨማሪ እንጀራ እንፈልጋለን ብሏል። ልዩ እንድታመጣ ቢደረግም አይ አንቺ ራስሽ እንድትጨምሪ ነው የምፈልገው ብሎ እንግዲህ ማርዳን እንድትነሳ ካደረገ በኋላ ማርዳም ለሁለቱ ያላት እይታ ገራሚ ነበር። በዚህ ሁኔታ ላይ ተነስታ ምግቡን ለማቅረብ በሄደች ጊዜ እንግዲህ እዝራ ልዩን ምንድነው እኔና አንቺ መካከል የተለየ ነገር ያለን የምታስመስዩ? ምን አስበሽ ነው? ምን ያለ መስሎሽ ነው? ብሎ የልዩን እንግዲህ ሞራል ሰብሮታል ማለት ነው። ልዩ በስስትና ልክ ረጅም ጊዜ እንደምታውቀው አይነት ስሜት ተሰምቷት ብትመለከተውም እዝራ ግን አስደንግጧታል። ግን ደግሞ እሷ ምን ያሰብኩ መስሎ ነው? ምን ለማለት ፈልገ ነው እያለች ነበር። ግን ደግሞ ማርዳ ስለነበረች በደንብ መነጋገር አልተመቻቸውም እና በዚህም የተነሳ ተናዳ ልዩ ምግቡን ሳትበላ ተነስታ መሄድ አለብኝ ወደ ቤት ስራ አለብኝ ብላ ተነስታ ሄዳለች። ማርዳ ስለገባት ሁሉም ነገር እባክሽ ሸኛት ብላ ልትከው ነበር። ስለዚህ እዝራ መንገድ ላይ አስቁሞ ያ ሰው ማን ነው? ለእህቴስ ምንድነው የነገርሻት? በእኔና ባንቺ መካከል ምን እንዳለ ነግረሻት ነው እያላት ነበር። ምን እነግራታለሁ? ምንም የነገርኳት ነገር የለም ብትልም እዝራ ግን ምንድነው ያልሻት እያለ አስጨንቋት ነበር። እጅን እያሳመምከኝ ነው እዝራ፣ ምንም ያልኳት ነገር የለም ብላለች። እና ታዲያ ለምንድነው ስለ ሰውየው መገናኘታችንን ለእህቴ መናገር ያልፈለግሽው ለምንድነው ባላት ጊዜ ማርዳን ላለማስጨነቅ ፈልጋ እንደሆነ ተናግራለች። እናም በዚህን ጊዜ ሰውየው ከእህቴ ጋር የሚያገናኘው ነገር አለ፣ እህቴን ለመጉዳት የሚያስብ ሰው ነው ብሎ አስረግጦ በጠየቃት ጊዜ እንግዲህ ልዩም ሰውየውና ማርዳ ምንም የሚያገናኛቸው ነገር የለም፣ ምንም ሊያገናኛቸው የሚችል ነገር እንደሌለ እሷንም እንደማይጎዳ ተናግራለች። ግን ደግሞ እዝራ አስጠንቅቋታል። ቆይ አንተ ግን ማን ነኝ ብለህ ነው የምታስበው? ምን ስለሆንክ ነው አንተ እንደዚህ የምታረገው እያለችው ነበር። እሱም ከእህቴ ጋር የሚያገናኘው ነገር ካለና እህቴን የሚጎዳ ነገር ከሆነ ብሎ አስጠንቅቋታል። ልዩም እንግዲህ በጣም ተናዳበታለች። እዝራ ልዩን ይቅርታ ቢጠይቃትም የልብህን ካደረግክ በኋላ የልብህን ከተናገርክ በኋላ ነው ይቅርታ የምትጠይቀኝ? ምን ማለት ነው? አንተ ግን ምን አይነት ሰው ነህ? ሰው ነህ ሲሉ አውሬ፣ አውሬ ነህ ሲሉ ደግሞ ሰው ትሆናለህ። ይሄ ምን መለዋወጥ ነው ብላ ተናዳ ጥላው ሄዳለች። እዝራም ተመልሶ ወደ እህቱ ጋር ሄዷል። ማርዳ በደስታ ለወንድሟ ልዩ ቡና ፍልታለት ደስ የሚል ጊዜ እያሳለፉ ነው። ለምን እንደጠፋች እየጠየቃት ነው። የዚህ ምላሽ ማወቅ ይፈልጋል። በድጋሚ ደግሞ እህቱ ጥላው እንዳጠፋ እየተማጸናት ይገኛል ማለት ነው። እናም እንግዲህ በዚህን ጊዜ ለምንድን ነው ከአንዱ ገዳም እየተሳደድሽ ያለሽው? እኔም ደከመኝ፣ አሁንም ድረስ ግን እፈልግሻለሁ። ለኔ ካንቺ የሚበልጥብኝ ምንም የለም። ግን ደግሞ አብርሃም በዛ በተንጣለለ ቤት ውስጥ እየኖረ እዛ ከነ ልጁ እየፈነጠዘ አንቺ እዚች ኩሽና የምታክል ቤት ምንድነው የምታረጊው? በዛ ላይ ደግሞ እንግዲህ በመከራ የተወለደችው ልጅሽን አብርሃምን ምን ያህል እንደምትወጂው አውቃለሁ። ይህ ሁሉ ነገር ጥለሽ እንድትሆኝ ያደረገሽ እህቴ ምንድነው እያለ እየጠየቃት ነበር። እባክህ ያለችንን ጊዜ በጭቅጭቅ አታሳልፋት ብላለች። እናም እንግዲህ ቡናቸውን እየጠጡና እየተጫወቱ ሳለ ድንገት ማርዳን አንስሯታል። በዚህን ጊዜ ምንድነው ብሎ አፍንጫዋን ጠራርጎ የተፈጠረውን ነገር አንድ በአንድ እየጠየቃን ነበር። ማርዳም ሁሉንም ነገር ተናግራለች።
ያ ቤት የአብርሃም ቤት ነው፣ እንደፈለገ መሆን ይችላል። እኔ የረኩት ለቤተሰቦቼ ደስታ ስል ነው። ማንም ምንም አድርጎኝ አይደለም። በዛ ላይ ደግሞ እኔ ገዳም ለገዳም የሚሄደው ብላ የተፈጠረውን ነገር አንድ በአንድ አስረድተዋለች። እዝራም አይሆንም እያለ የእህቱን አንጎት አንቅፎ እያለቀሰ ነው። ማርዲያም እንግዲህ የቀራት ትንሽ ጊዜ እንደሆነና በዚህ ትንሽ ጊዜ በደስታ መኖር እንዳለባት እየነገረችው ትገኛለች። እዝራ ግን ይህንን መስማት አቅቶታል። እናም እንግዲህ በዚህ ሁኔታ እህትና ወንድም እየተላቀሱ ነው። በሌላ በኩል ዶክተር ርብቃ አንድ ሀሳብ አምጥታለች። የሳቤላን ወደ ቤት በመመለስ አስመልክቶ የደስታ የራት ፕሮግራም እንዲኖር ዝግጅት ተመካክረው ጨርሰዋል። ዶክተር ርብቃ የዲናን እርግዝና እርጉዝ መሆን አለመሆኗን ለማረጋገጥ የፈለገች ትመስላለች። እናም ወደ ገበያ ልንሄድ ነው ምን ታያለሽ የሚል ሀሳብ አቅርበውላት ነበር። እሷም እንግዲህ እንኳን እኔ አንቺም እናት ያልሆንሽው ሄደሻል፣ እኔማ እናት ነኝ ሄዳለሁ ብላለች። ገበያው ሄደው የሚያስፈልገውን ነገር ሸማምተው መጥተዋል። ግን ደግሞ ዝግጅቱን አላዘጋጅም፣ ነብሰ ጡር ነኝ፣ ደክሞኛል፣ ማረፍ አለብኝ እያለች ነው። ጉዳዩ ግን ይህ አይደለም። የገጠማቸው ከባድ ችግር ነው። ልጆቻቸው ከነሸዋን ግዛው እጅ ላይ ደርሰዋል። በሌላ በኩል እንግዲህ ሸዋን ግዛው እየሰማሁት ያለው ነገር ልክ ነው፣ ልክ አይደለም አይደል? የተሳሳተ ነገር መሆን አለበት እያሉ ነው። ያ ማለት ለሸዋን ግዛው መልሱለት የተባለው ቦርሳ በወረቀት የተሞላ መሆኑ ተረጋግጦ ስለነበር ሸዋን ግዛውም ስለዚህ ወረቀት አውቋል ማለት ነው። እና ይህን በጠየቀው ጊዜ በስህተት እንደሆነ ተናግሯል። እኔማ ቆይ ካንተ ወዳጄ ላጣራ ብዬ እንጂ የልጆቹን አንገታቸውን እንቁረጥ እያሉ ነበር፣ ከትከተን ላክለት በማዳበሪያ ብለው ነበር ባሉ ጊዜ እባካችሁ ልጄን አትንኩ እያለ እየተለማመጠ ነው። ማርዲያ ምንድን ነው? ማነው ወንዱ? ልጆችን መንካት የለበትም፣ ልጆችን ከነኩ ግን እገላችኋለሁ እያለች መፎከር ጀምራለች። የዲና ፎከራ እነ ሸዋን ግዛው ጆሮ ደርሷል። ሚስትህን በስንት ትሸጥልናለህ እያሉት ነው። አይ ማርኮን የቁመር ውጤቱ ይኸው ነው እንግዲህ፣ ውርዴትን መከናነብ። ሚስትህ ጀግና ትመስላለች፣ ልበ ሙሉ ናት፣ ካንተ ትሻላለች እና ገበያ ስንት ታወጣለች ብለውታል። የበለጠ ማርኮን ተናዷል። እንዴ ሸዋን ግዛው ባለውለታዬ ነህ፣ ምንም ልናገር አልፈልግም፣ ግን ደግሞ እንዴት እንደዚህ አይነት እላፊ ቃል ትናገረኛለህ? ብሩን በስተት ነው እንጂ እንደዛ አስበን አይደለም እያለ ነው። እናስ እንግዲያ ብሩን ከሰጠኝ አንድ ወዳጄ ላገናኝህ ብሎ ሸዋን ግዛው አገናኝቶታል። በዛ ሁኔታ ላይ እንግዲህ የተገናኘው ድምጽ ግን ከዚህ በፊት የሚያውቀው ሰው ነበር። ያ ማለት እብድ ነው እያሉ ሲያሳድዳቸው የነበረ እንደ ጥላቸው ሲከተላቸው የነበረ መታሰርንም መፈታተንም እንዲቀምስ ያደረገው ደግሞ ለልዩም ቢሆን ቃል የገባላት የሆነ ጊዜ ሊያስፈልገን ስለሚችል በሚያስፈልገን ሰዓት ላይ እንለቀዋለን እንዴት ተባሉ። በዛ ሁኔታ ሲጠፋ እንግዲህ አገራማን ጠፍቶልናል እሱ እብድ ነው ብለውት የነበረው ሰው አሁንም አጠገባቸው እንደ ጥላ ነው። እናም በዚህን ጊዜ ማርኮን ፈገግ በል እያለው ነበር እንደተለመደው። ድምፁን እንደሰማው ማርኮን በጣም ተደናግጧል። የ1 ሚሊዮን ብር የመጣው ከሱ ነው። ብሩንም ቢሆን ቃስ ብለህ ትከፍለዋለህ፣ አያሳስብም ወዳጄ፣ ዘና በል እንጂ ፈገግ በል አትጨነቅ እያለው እንደተለመደው ስቆበታል። ማርኮን በድንጋጤ ዝም ብሎ ቀርቷል። ዲና ምንድን ነው ባለች ጊዜ ብሩ የመጣው ከዛ አብዲ ሰው ነው ብሏል። አሁን ላይ እጅግ በጣም አስፈሪና አጣብቂኝ ችግር ውስጥ ገብተዋል። የቤት ካርታና ፕላን የለም፣ 1 ሚሊዮን ብርም የለም። አገኝ ሲሉ አተርፍ ሲሉ ከስረዋል። ልጆቻቸውም የነሱ ልጆች ሌላ ሰው እጅ ገብተዋል። ማርኮን አሁን ልዩን መጠቀም ይኖርብናል። የናቅናትን ልዩን ሌላ ወዳጅ ፈልገንላት፣ የቅርብ ወዳጅ የቤቱን ሚስጥር እያወጣች የምትነግር፣ በሷ በኩል ብዙ ነገሮችን ማግኘት እንችላለን። እሷን መናቅና እንደዚህ ማድረግ አልነበረብንም የሚል አዲስ ፕላን ቢ አቅደዋል። ይህስ እቅድ ውጤታማ ሊሆን ይችላል። በሌላ በኩል እንግዲህ እዝራ ወዲሁ እህቱ ቤት ተመልሶ መጥቷል። የእህቱን ልጅና የእህቱን ባል ለማየት። በዚህ ሁኔታ ላይ እዝራ ማንም ይመጣል ብሎ ባልተጠበቀበት ጊዜ የራት ምሽቱ ተውቦና ተዘጋጅቶ በነበረበት ሰዓት ድንገት በር በተንኳኳ ጊዜ በሩን የከፈተችው ልዩ ነበረች። ማርኮን ታሞ የነበረው ማርኮን ይህን በሰማ ጊዜ ወጊም ማግኘት አለብኝ ብሎ እሳት ለብሶና እሳት ጎርሶ እየሮጠ ሲሄድ የተመለከተው አብርሃም የት እንዳለ ማርኮንን በጠየቃት ጊዜ ክፍሉ ነው ብላ ነበር ዲና። እንዴት ተዋሽኛለሽ? ሲወጣ ይቻላል ነበር እንዴ ብሏታል። አንተስ ፈተና መሆኑ ነው ሲሄድ እያየው ለምን ትጠይቀኛለህ? ማርኮን ሄደው ፍቅረኛው ጋር ስለሆነ አንተ ደግሞ ያው የእህት ባል ስለሆንክ አፍሮህ ነው ብላ ነበር። ግን ደግሞ ምክንያቷ ለሁላቸውም ማሳማኝ አልሆነላቸውም።
ዶክተር ርብቃም ሆነች አብርሃም ደስተኛ ነበሩ። ዲና ግን የመረበሽ ስሜት ይታይባት ነበር። ብቻ እንደምንም ይሄ ደስታ እራት ፕሮግራም ተዘጋጅቷል። በዚህ ሁኔታ ላይ በር ልትከፍት ሄደችው ልዩ በሩን ስትከፍተው ደግሞ ያልጠበቀችውን ሰው አግኝታለች። እዚህ ምን ታረጊያለሽ እያላት ነበር። እሷ ደግሞ እየተከተልከኝ ነው አንተስ እዚህ ምን ታረጋለህ እያለች ጭራሽ ምላሿንም ሳይጠብቅ ገፈታትሯት ወደ ውስጥ ዘልቋል። እዝራ ወደ ውስጥ በዘለቀ ጊዜ ቤተሰቡ ተሰባስበው ዶክተር ርብቃና አብርሃም እንዲሁም ደግሞ ዲና ሆነው የራት ፕሮግራሙ ላይ ተገኝተው ነበር። በዛን ሰዓት ድንገት ፊት ለፊታቸው የቆመው እዝራ አብርሃምን አስደንግጦታል። ምክንያቱም ይመጣል ብሎ ባልጠበቀበት ሰዓት ፊት ለፊቱ ላይ የቀድሞ ሚስቱ የማርዳ ከነፍሱ በላይ የሚወዳት ማርዳ ወንድም ፊት ለፊቱ ቆሟል። ሁለቱም ተፋጠዋል። እዝራ ምን ነው አብርሃም ለምን ደነገጥክ? አልጠበቅም አይደል? ድንገት መጣሁብህ እያለ ከፊት ለፊቱ ቆሞ ከአብርሃም ጋር ወግ ጀምረዋል። አብርሃምም ምንም አይነት ምላሽ አልነበረውም። ምን ሊፈጠር ይችላል? እዝራ ወደዛ ቤት ለምን ሄደ? ወደዛ ቤት እስከ ሄደ ስለ ማርዳ ለአብርሃም ይነግረዋል ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ